የእመቤታችን የቅድስት ድንግል ማርያም ጉዳይ በትንሹ 4 ኪሳራዎች ላይ ይጥለናል። ማመልከቻ ጽፈንኛ ጽላት ይምጣልን ብለን አይደለም እግዚአብሔር የሰጠን። የቅዳሴ ጠበል የሚቀዳው ዲያቆን አረቄ ከቀዳ በጣም ከባድ። ማርያም ምንድናት የሚልና አረፋ የሚያስደፍቅ መንፈስ ቅዱስ ቤተክርስቲያን አትሰብክም። በሰላመ ቅዱስ ገብርኤል እንላለን። ለምን ብሏላ ገብርኤል? ገብርኤል ሲያመሰግናት ዝም በል ለምን አላለውም እግዚአብሔር? 10ቱ ትእዛዛት አንዱ አትግደል ነው። ለሙሴ ነው የተሰጠው። የራሱ ጉዳይ ብለህ ብትገድል ጽላት ታቦት የሚለውን ቃል ለመጀመሪያ ጊዜ የተናገረው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የስብከታችን ርዕስ 4ቱ ኪሳራዎች የሚል ይሆናል። ምንድነው ያልኳችሁ? 4 ኪሳራዎችን እናያለን። እግዚአብሔር ከኪሳራ ይጠብቀን ሁላችንን። በዚህ ርዕስ 3 ነጥቦችን ነው የምናየው። አንደኛው ክስረት ማለት ምን ማለት ነው? ወይም ኪሳራ ምንድነው? ሁለተኛ ስንት አይነት ክስረት ወይም ኪሳራ አለ? ሶስተኛ እነዚህ 4ቱ ኪሳራዎች የተባሉት ምንድናቸው የሚል ነው። ፈጣሪያችን በቸርነቱ ጥበቡንና ምስጢሩን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን። ክስረት በብዙ መልክ ሊተረጎም ይችላል። በዚህ ርዕስ ግን ክስረትን የምንወስደው ማጣት የሚል ትርጓሜ ሰጥተን ነው። መክሰር ማለት ማጣት ማለት ነው። ከዚህ ከዓለማዊው ክስረት ትንሽ ለየት ይላል እና መክሰር ማለት ማጣት፣ 4ቱ ኪሳራዎች ማለት 4ቱ የታጡ ወይም የሚታጡ ነገሮች ማለት ነው። በዚህ ርዕስ ማጣት በሚል ትርጉም ነው የምናየው። ስንት አይነት ኪሳራ አለ የሚለው 2 አይነት ኪሳራ አለ። አንዱ ዓለማዊ ነው፣ ሁለተኛው ደግሞ መንፈሳዊ ክስረት ነው። ዓለማዊ ክስረት እና መንፈሳዊ ወይም ዘላለማዊ ክስረት የሚባል አለ። ዓለማዊ ክስረት ለምሳሌ ጥቂቱን ለማሳየት አንድ ሰው ተምሮ ሳይመረቅ ቢቀር ክስረት ነው። 5 ዓመት ቆይቶ ሳይመረቅ ማለት እውቅና ሳያገኝ ከዚህ ዩኒቨርሲቲ በዚህን ያህል ጊዜ ይህንን አጥንቶ ይህንን ማስረጃ ይዟል የሚል ነገር ሳይዝ ቢወጣ ክስረት ነው። ይሄ ጊዜውን ከስሯል፣ ጉልበቱን ከስሯል፣ ገንዘቡን ከስሯል፣ ሁሉንም ነገር ከስሯል። በባዶ መውጣት ማለት ነው። አንድ ሰው ነግዶ ማለት ነው አለማትረፉም ኪሳራ ነው። አለማትረፍ ብቻ ማለት አይደለም። አንዳንድ ጊዜ ዋናንም ማጣት ማለት ነው። ለገቢ ያወጡትን አንድ ነጋዴ 500 ብር አውጥቶ 200 ብር አተርፋለሁ ብሎ አስቦ 700 ብር እጁ መግባት ሲገባው 500 ብር ቢያጣ ትልቅ ጉዳት ነው። ከ500 ብርም አተርፈዋለሁ ያለውን 200 ብር ቢያጣና ዋናውን እንኳን ቢያገኝ ኪሳራ ነው። መለስተኛ ቢሆንም ከስሯል፣ ዋናውን አጥቷል። በዛ ግብር ከፍሏል፣ ስለዚህ ትርፍ አላገኘም፣ ስለዚህ ከስሯል ማለት ነው። ዋናን ማጣት እንደገና ደግሞ አገኘዋለሁ ብሎ ያሰቡትንም ትርፍ አለማግኘት ኪሳራ ነው። በጥቅሉ ደክሞ ወጥቶ ወርዶ ሰርቶ ለፍቶ ወይም አግኝቶ ማጣት ኪሳራ ይባላል። እግዚአብሔር ከዚህ ይሰውረን። አግኝቶ ማጣት ማለት ነው ጨብጦ መልቀቅ፣ ደክሞ ወጥቶ ወርዶ ታግሎ ለፍቶ በባዶ መቅረት ማለት ነው። ይሄ ዓለማዊ ወይም ስጋዊ ኪሳራ ነው። ሰኞ ባይሳካ ማክሰኞ ሊሳካ ይችላል። ሐሙስ ባይሳካ ቅዳሜ ሊሳካ ይችላል። ግን ቢሆንም በዛን ጊዜ ኪሳራ ልንለው እንችላለን። ለዚህ ጥሩ ማሳያ የሚሆነን ዓለማዊ ኪሳራን በተመለከተ የጠፋው ልጅ ታሪክ ነው። በዚህ በሉቃስ ወንጌል በምዕራፍ 15 ከቁጥር 13 ጀምሮ ስናነብ ይሄ ልጅ ሁላችንም እንደምናውቀው ከአባቱና ከታላቅ ወንድሙ ጋር ይኖር ነበር። ታናሽ ነው። ከታላቅ ወንድሙ ጋር ነው አብሮ የሚኖረው። በተድላና በደስታ ነው የሚኖረው። ከሜዳ ተነስቶ አንድ ቀን ብድግ አለና አባቱን ከወንድሜ እኩል የሚደርሰኝን ሀብቴን አካፍለኝ፣ አንተ እስክትሞትና
እኔ እስክታወርሰኝ አልጠብቅም አለ። ክፉ ነው። ስጠኝ ድርሻዬን አለው። አንተ በምትሞትበት ጊዜ ለኔና ለወንድሜ የምታወርሰውን አሁን ስጠኝ አለው። አባቱ ደነገጠ። እንዲህ አሁን አንተ ከኔ ጋር ነው ያለው፣ የሚያስፈልግህን አደርግልሃለሁ፣ ራስን እስከምትችል ድረስ ያንተ ሀብት እኔ ጋር ይሁን፣ ተው አለው። አይሆንም ስጠኝ አለው። አባቱ እያዘነ ድርሻውን ሰጠው። ከዛ ያን ድርሻውን ተቀብሎ ወደ ሩቅ ሀገር ሄደ ይላል። አራቀው ሰይጣን። ወደ ሩቅ ሀገር ሄደ ድርሻውን ተቀብሎ። የተሰጠው ገንዘብ የሚያልቃል መሰለው። አባቱ በጣም አዘነ። እድሜ ልክ ሊያኖረው እየፈለገ አይ ይሄንን ነው የምፈልገው ብሎ ተቀብሎ ሮጠ፣ እንደ ውሻ ማለት ነው። እና መጽሐፉ ምን ይላል? ከጥቂት ቀን በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነው። የሚያልቃል መሰለው። ድርሻውን እያባከነ በተነው። ሁሉንም ከከሰረ በኋላ ይላል። አይገርም? ሁሉንም ምን ካደረገ በኋላ? ከከሰረ በኋላ። አሁን ከሰረ ማለት ትንሽ ገንዘብ ቀርቶታል ማለት አይደለም። አጣው ሁሉንም። መክሰር ማለት ማጣት ነው። ይሄ ከባድ ነው። ነጋዴ ሆናችሁ ስላላተረፋችሁ ከሰርን ብላችሁ እንዳትበሳችሁ። ነጋዴ ሆናችሁ ዋናችሁን ስላጣችሁት ከሰርን እንዳትሉ። ጤና አላችሁ፣ ጉልበት አላችሁ፣ ሀገር አላችሁ፣ ወገን አላችሁ፣ ቤተሰብ አላችሁ። ሙሉ ለሙሉ ያጣችሁት ነገር የለም። ይዛችሁት የነበረው ነገር ነው የጠፋው። የዚህ ልጅ ህይወትም እንደዚህ ነው። ከአባቱ የተቀበለውን ሙሉ ለሙሉ አጣው። ግን አባቱ አለ፣ እሱም አለ፣ ጤናም አለው፣ ሀገርም አለው። ግን ስደተኛ ነው። አሁን የሚፈጠረውን ነገር ተመልከቱ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ገባ። እሱ በተሰደደበት ሀገር ሀብቱን ባጣበት ሲጨፍር፣ ሲበላ፣ ሲጠጣ፣ ሲበትን በኖረባት ሀገር ልክ እሱ ገንዘቡን ሲያጣ ሀገሪቷ ደግሞ በድርቅ ተመታች። በእንቅርት ላይ ጆሮ ደግፍ እንደሚባለው እና ስራ አጣ፣ የሚያስጠጋው አጣ። ወደ አንድ ሰው ቤት ሄደ። ያ ሰው ደግሞ ተቀበለውና አሳማ ወይም እሪያ እንዲያሰማራ ቀጠረው ይላል። ይገርማል። ከቤተ መንግስት ወጥቶ ከዛ ድል ካለ የሀብት መደላድል ተነጥሎ የማይገባው የማይመጥነውን አሳማ መጠበቅ ጀመረ። ያሳዝናል። አንዳንድ ሰዎች እንደዚህ ናቸው። ከቤተ መቅደሱ ወጥተው ጫት ቤት ነው የሚገኙት። ከቅኔ ማህሌቱ ወጥተው ጠንቋይ ቤት ነው የሚገኙት። ይካድማሉ፣ እዛ ቡና ይቀዳሉ። ያሳዝናል በጣም። የቅዳሴ ጠበል የሚቀዳው ዲያቆን አረቄ ከቀዳ በጣም ከባድ ነው። አይመጥነውም፣ እሱ አይመለከቱም። ይሄ ሄዶ አሳማ ያበላል። እንደው መጽሐፉ ስታነቡት በእውነት ታለቅሳላችሁ። አሳማ ጠባቂ አደረገው። እሱም ይጨነቅ ጀመር። ሄዶ ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው፣ አሳማ እንዲጠብቅ። ሪያዎቹን ይመግባቸዋል። የሚመግባቸው የአሳማ ምግብ ነው። እየመገባቸው ግን ከአሳማዎቹ ምግብ ሊጠግብ ይመኝ ነበር አለ። ምን ማለት ነው? ብበላው ይሄንን እያለ ይመኛል። መብላት ደግሞ አይችልም። አሳማ አበላ ነው የተባለው። ከበላ ያልቅለታል፣ ግን መብላት ፈለገ። እነዚህ አሳማዎች ሲበሉ አብሬያቸው ብበላ ምን አለበታል? ሄዶ አንድ ክርስቲያን ሄዶ ከአሳማ ጋር ይበላል? ሃይማኖት ከሌለው ሰው ጋር፣ ከጠንቋይ ጋር፣ ከመተተኛ ጋር፣ ከአሳማ ጋር መብላት ይመኛል አንድ ሰው? ተመኘ፣ ግን ማንም አልሰጠውም እና ደነገጠ። ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንም ወደ ልቦናችን ይመልሰን። ወደ ልቡ ተመለሰ። እንዴ አለ፣ አባቴ እዛ በሞላ ሀብት በተትረፈረፈ ቤት አደለም ልጁ አሽከሮቹ እንኳን በልተው ይተርፋቸዋል አለ። እኔ እዚህ የጌታ ልጅ ሆኜ የባለጸጋ ልጅ ሆኜ አሳማ አሰማራለሁ? ይሄማ አይመጥነኝም። ወደ አባቴ እመለሳለሁ። ተመልሼ ደግሞ እንዲህ እለዋለሁ፣ ልጅ ልባል አይገባኝም። ካሽከሮች እንደ አንዱ አድርገኝ። አንተ አሳማ እንዳሰማራ አትታሰናብተኝም። ያንተ አሽከሮች በንጽህና በትህትና ነው የሚያዙት።
ካሽከሮች እንዳንዱ ልሁን እለዋለሁ አለ እና እየበረረ ሄደ። እናንተ ታሪኩን ጨርሱት። ግን ምሳሌውን የፈለኩት መክሰር ማጣት ማለት ነው። ማጣት በዚህ ዓለም ላይ ያለውን የያዘውን የጨበጠውን ነገር ማጣት ይሄ ስጋዊ ነው። ልጁ እኮ ያጣውን አግኝቶታል፣ ስጋዊ ነው። መንፈሳዊ ኪሳራ ደግሞ ከባድ ነው። መንፈሳዊ ኪሳራ መንገዶቹ ብዙ ቢሆኑም የሚወስደን ግን ወደ አንድ ነጥብ ነው። መንፈሳዊ ኪሳራ አምኖ አለመጽደቅ ነው። ለምሳሌ አንድ አባባል አለ የቤተክርስቲያን ሊቃውንት እነዚህ ሶስቱ ያሳዝኑኛል ይላሉ። ሶስቱ ያሳዝኑኛል ማለት አርሶ የሚሸምት ገበሬ ካረሰ መብላት አለበት እንጂ መሸመት የለበትም። ገበሬ ነው አራሽ ነው ከተባለ ለሌላው ይተርፋል እንጂ አራሽ ሆኖ ከሸመተ ችግር አለ ማለት ነው። አርሶ የሚሸምት አንድ፣ አግብቶ የማይወልድ ሁለት፣ መንኩሶ የማይጸድቅ ሶስት። እነዚህ ሶስቱ ያሳዝኑኛል ይላል። ሰው ከመነኮሰ መጽደቅ ነው ያለበት ዓለምን ትቶ። መንኩሶ እንደገና ዘማዊ ይሆናል እንዴ? መንኩሶ ጠንቋይ ይሆናል እንዴ? መንኩሶ ሆዳም ይሆናል እንዴ? ሰው ከመነኮሰ እኮ ዓለምን ትቷል፣ መጽደቅ ነው። መንኩሶ የማይጸድቅ ያሳዝናል። ማግብቶም የማይወልድ ያሳዝናል። ማግባት አንዱ መውለድ ስለሆነ ማለት ነው፣ ዘር መተካት ያሳዝናል ማለት ተስፋ ያስቆርጣል። አያጽድቅም እያልኳችሁ አይደለም። ካገባ ይቀር መውለድ አለበት፣ ዘር መተካት አለበት። ያገባችሁ ሁላችሁም እግዚአብሔር ዘር ይስጣችሁ። በእውነት አንዱ ምሳሌ እሱ ስለሆነ ሸምቶ ማን ነው አርሶም መሸመት ይሄ ከመንፈሳዊ ኪሳራ ጋር ይገናኛል። አምኖ አለመጽደቅ ማለት ነው። ተስፋ አድርጎ አለማግኘት። ድኛለው ድነናል እያሉ ሲጨፍሩ ቆይቶ ወደ ገሃነመ እሳት መግባት መወርወር በጣም ከባድ ነው። እግዚአብሔር ከዚህ ይሰውረን ሁላችንን። ተወልዶ ልጅ አለመሆን። አንድ አባት ወልዶታል ግን ልጅ አይደለም ሲለው ይሄ መንፈሳዊ ኪሳራ ነው። ልጅነትን አግኝቶ ልጅ አለመሆን አንድ ክስረት ነው። መጽሐፍ ቅዱስ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ በዚያች ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በዚያች ቀን ማለት በዕለተ ምጽአት ማለት ነው። ስመጣ ብዙዎች ይላል። በጌታችን በመድኃኒታችን በኢየሱስ ክርስቶስ አነጋገር ብዙዎች ማለት ስንት ነው? በጣም ከባድ። እኛ እኮ 100 ብር ብርቃችን ነው፣ ብዙ ብር አለኝ ልንል እንችላለን። እግዚአብሔር ብዙ ሲል በጣም ከባድ ነው። ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። እነዚህ አጭበርባሪዎቹን አይደለም፣ የእውነት አጋንንትን ያወጡትን ነው። የእውነት ትንቢት የተናገሩትን ልክ እንደ ይሁዳ ትንቢት መናገር አጋንንት ማውጣት ደረጃ ላይ ደርሶ ነበር። እነዚህ ግን መጨረሻ ላይ ማለት ነው እንዲህ አድርገን አልነበረም ሲሉት አላውቃችሁም። አላውቃችሁም የሚለውን ሊቃውንቱ ሲተረጉሙት ፈጥኖስ አላውቃችሁም አይላቸውም፣ ነገር ግን ወለድኳችሁ ካድኳችሁ ሲላቸው ነው ይላል። እግዚአብሔር ከዚህ ይሰውረን። ወልጃችሁ ነበር ለኔ አልሆናችሁም ካድኳችሁ ይላቸዋል። ስለዚህ ተወልዶ ልጅ አለመሆን ትልቅ ኪሳራ ነው። ወለድኳችሁ ካድኳችሁ። ለምን እንደዚህ ይሆናል ካልን መጽሐፍ ላይ የተጻፈ ቃል አለ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ዘጋው። የአባቴን ፈቃድ የሚያደርግ ትእዛዛቱን የሚያደርግ ምግባር ትሩፋት ያለው በስራ መጽደቁን ሲያስቀምጥ ማለት ነው። ዝም ብሎ ተነስቶ ጌታው ጌታው የሚለኝ አይገባም ማለት ወደ መንግሥተ ሰማያት አይገባም። ይሄ ኪሳራ ነው። ማጠቃለያው ሃይማኖት ይዞ ምግባር ማጣት ኪሳራ ነው። ግን አንዳንድ ጊዜ ሃይማኖት ይዞ ምግባር ማጣት ሃይማኖት ከማጣት ይሻላል። ከኪሳራ ኪሳራ ይሻላል። ሃይማኖት ማጣት የኪሳራ ኪሳራ ነው። ሃይማኖት ይዞ ምግባር ማጣት ግን በንስሐ ይስተካከላል።
በንስሐ ልንመለስ በትምህርት ልንመለስ እንችላለን። ሰው ዋናው ከተመለሰለት ከሰራ አይባልም። 500 ብር አውጥቶ 500 ብር ማትረፍ ቢፈልግ 500 ብሩን ሳያተርፍ 500 ብሩ ዋናው እጁ ላይ ከገባ ኪሳራ ቢሆንም ግን ትልቅ ኪሳራ አይደለም። በዋናው ደግሞ መነገድ ስለሚችል ማለት ነው። ምግባር ችግር ስለሌለው ማለት ነው። በጣም ጥሩ። ይሄ መንፈሳዊ ኪሳራ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁበትን እንዳታጠፉ ለራሳችሁ ተጠንቀቁ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ሃይማኖት ይዞ ምግባር ማጣት በሱ ብቻ መጽደቅ ስለማይቻል ማለት ነው። ዲያብሎስ ያምናል ይንቀጠቀጣል ተብሎ እንደተነገረው በማመን ብቻ መጽደቅ ስለማይቻል ሃይማኖት ይዞ የምግባር ድሃ ወይም ምግባር ማጣት ከጽድቅ ይለያል። ደግሞ ከባዱ ነገር ሃይማኖት ማጣት ነው። የምግባር ጉዳይ ግን ሊስተካከል ይችላል። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመልእክቱ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁበትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። የሰራንበትን ማጥፋት ማለት መክሰር ማለት ነው። ሙሉ ደሞዝ መቀበል ማለት ሃይማኖትን መጠበቅ ማለት ነው። አሁን የምናየው ሙሉ ደሞዝን እንዳንቀበል ከሚያደርጉን ጉዳዮች አንዱን ነው። ይሄ ጉዳይ በትንሹ 4 ኪሳራዎችን ያመጣል ወይም 4 ኪሳራዎች ይዳርገናል ማለት ነው። ይሄ ትልቅ ጉዳይ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ጉዳይ ነው ማለት ነው። የእመቤታችን የቅድስት ድንግል ማርያም ጉዳይ በትንሹ 4 ኪሳራዎች ላይ ይጥለናል። እመቤታችን ቅድስት ድንግል ማርያምን አለማመስገን፣ ስለ እመቤታችን ስለ ቅድስት ድንግል ማርያም አለመመስከር በትንሹ 4 ኪሳራዎችን ያመጣል። አንደኛ የመጀመሪያው ኪሳራ እግዚአብሔርን ማጣት ነው። እግዚአብሔርን ያሳጣል። ስለ ድንግል ማርያም አለመናገር፣ ስለ እመቤታችን አለመመስከር እግዚአብሔርን ያሳጣል። እኔ አይደለሁም የምለው መጽሐፍ ቅዱስ ነው። እያንዳንዱን ነገር በጥቅስ ነው የምንመለከተው ማለት ነው። ጥቅስ የመጥቀሱ ስኖሮ ሳይሆን ማስረጃ ማስቀመጥ ስለሚያስፈልግ ወቦ አመላክ ሀቢያ ወይቤላ ተፈሲ ፍሲት ኦ ምልዕተ ጸጋ መልአኩ ወደ እርሷ ገብቶ እመቤታችን ቅድስት ድንግል ማርያምን ደስ ይበልሽ ጸጋን የመላብሽ ሆይ ጌታ ካንቺ ጋር ነውና አላት ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 28። መልአኩ ቅዱስ ገብርኤል እመቤታችንን ደስተኛይቱ ሆይ ደስ ይበልሽ ካላት በኋላ እግዚአብሔር ወይም ጌታ ካንቺ ጋር ነው አላት። 2 ነገሮችን ነው የተናገረው ቅዱስ ገብርኤል ወይም 2 ነገሮችን ነው የምናየው። የመጀመሪያው መልአኩ ጸጋን የተመላሽ ሆይ ምልዕተ ጸጋ ምልዕተ ክብር ባለሙሉ ጸጋ ይላታል እመቤታችን። ባለሙሉ ጸጋ ማለት ምን ማለት ነው? ዝም ብሎ ጸጋ ማለት ምን ማለት ነው? ስጦታ ማለት ነው። የተትረፈረፈ ስጦታ። ደግሞ ሙሉ ጸጋ ማለት ምን ማለት ነው? ተረፍ የሌለው ምንም የጎደለ የሌለው የታጨቀ ባለሙሉ ጸጋ እመቤታችን ቅድስት ድንግል ማርያም። ይሄ ጸጋ ምንድነው ስንል እመቤታችን ቅድስት ድንግል ማርያም ያላት ጸጋ በትንሹ አንዳንድ ሰዎች ምልጃ ላይ ብቻ ያነጣጥራሉ። የማማለድ ጸጋ እሱ ትንሽ ነው፣ ኢምንት ነው። የማማለድ ጸጋ ማለት ነው። ማንም ሰው የምልጃ ጸሎት ሊጸልይ ይችላል። ይሰማለት አይሰማለት ራሱን የቻለ ጉዳይ ሆኖ ማለት ነው። ቤተክርስቲያንም ትማልዳለች። ዲያቆኑ በቅዳሴ ጊዜ እንማልዳለን የሚለው እሱን ነው። ካህናት ይማልዳሉ። አንዱ ክርስቲያን ለአንዱ ክርስቲያን ጸሎት ያደርጋል። ምልጃ በጣም ትንሹ ነው። ከዛ ውጪ እመቤታችን የማስማር፣ የመፈወስ፣ የማወቅ፣ የእናትነት፣ የመሐሪነት ጸጋ አላት። ሁሉን የማወቅ ጸጋ አላት በልኳ በመጠኗ ማለት ነው። የዮሐንስ ወንጌል ምዕራፍ 2 ይነግረናል። የወይን ጠጅ እኮ የላቸው ምን ያለችው ቀጥታ መጣ። የወይን ጠጅ እንደሌላቸው የነገራት ሰው የለም። የወይን ጠጅ እንደሌላቸው ሄዳ አላየችም። የወይን ጠጅ ያለበት ጋን ያለው ጓዳ ነው ወይም ማጀት ነው። እሷ ያለችው ደግሞ እንግዶች በሚቀመጡበት ቦታ ላይ ነው።
የሰዎቹን ጭንቀት ተረርታ የጭንቅ አማላጅ ስለሆነች ይሄ ለማንም ሰው ግልጽ ነው። በመጽሐፍ ቅዱስ ላይ ሰዎች ከአንድ ሀገር ሌላ ሀገር ላይ የሚሰራውን ነገር ሲያውቁ አንብበናል። ለሷ አይምንት ነው። ስለዚህ ቀድሞ የማወቅ የመለመን የማስማር የማስታረቅ የእናትነት የምህረት ጸጋ አላት። ባለሙሉ ጸጋ ይላታል። እኔ ገርመኛል እንኳን እመቤታችን እኛም እንኳን ጸጋ አለን። በሮሜ መልእክቱ ምዕራፍ 12 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን ይላል። ጸጋችንን ካለማወቅ የተነሳ ችግሮች ያጋጥሙናል እንጂ እኛም ጸጋ አለን። እመቤታችን ደግሞ ባለሙሉ ጸጋ ነች። አንድ ሁለተኛ በዚህ ቃል ላይ ቅዱስ ገብርኤል እግዚአብሔር ወይም ጌታ ካንቺ ጋር ነው አላት። ካንቺ ጋር ይሆናል አይደለም ያላት። ካንቺ ጋር ነበረ አይደለም ያላት። ካንቺ ጋር ነው ያላት። ለምንድነው ካንቺ ጋር ነው ያላት? ካንቺ ጋር ይሆናል አላለም። ትወልጃለሽ እንዳለ ትጸንሻለሽ እንዳለ ጌታ ካንቺ ጋር ይሆናል አላላትም። ወደፊት ካንቺ ጋር ነበረ አላላትም። ካንቺ ጋር ነው። ለምን? ሆኖ ስላገኘው እግዚአብሔር ከርሷ ጋር ሆኖ ስላገኘው እግዚአብሔር ከርሷ ጋር ሆኖ ስላየ እግዚአብሔር ካንቺ ጋር ነው አላት። የሚገርም ነው። ወደ እመቤታችን ወደ ቅድስት ድንግል ማርያም ማየት፣ ወደ እመቤታችን ወደ ቅድስት ድንግል ማርያም መምጣት፣ ወደ እመቤታችን ወደ ቅድስት ድንግል ማርያም መቅረብ ወደ እግዚአብሔር መቅረብ ነው። ለምን? እግዚአብሔር ከርሷ ጋር ስለሆነ። እግዚአብሔር ከርሷ ጋር ስለሆነ ነው ወደሷ የምናየው። እሷን አታስፈልግም ማለት ከርሷ ጋር የሆነውን እግዚአብሔርን አልቀበልም ማለት ነው። ስለዚህ እመቤታችንን ማጣት እግዚአብሔርን ማጣት ነው ማለት ነው። እግዚአብሔር ካንቺ ጋር ነው ብሎታል። አንዱ ኪሳራ እሱ ነው። እመቤታችን የሌለችው እግዚአብሔር የለውም። በልበ ሙሉነት ነው መነግራችሁ። መጽሐፉም ይላል እግዚአብሔር ከርሱ ጋር የሆነውን ማን ይቃወመዋል? ማን ይከሰዋል ይላል። የሚገርማችሁ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እመቤታችን ቅድስት ድንግል ማርያም ከልጇ ጋር በተሰደደች ጊዜ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ ነው ያለው። ልብ አድርጉ። ሕፃኑን እና እናቱን ይዘ ሽሽ ነው ያለው። ሲመለስም ሕፃኑንና እናቱን ይዞ ነው የተመለሰው። እኛ ደግሞ ስደተኞች ነን። ከላይ ወደዚህ ተሰደን የመጣን አገራችን በሰማይ ነው። ተሰደን የመጣ ነው። ተሰደን ከመጣን ደግሞ በዚህ የሽሽት ዓለም እናትና ልጁን ወይም ሕፃኑን ከናቱ ጋር መያዝ ግድ ነው ማለት ነው። ስለዚህ እመቤታችን ያለችው እግዚአብሔር አለው። እመቤታችን የሌለችው እግዚአብሔር የለውም። ከአራቱ ኪሳራዎች አንዱ እግዚአብሔርን ማጣት ነው። ሁለተኛው ኪሳራ እመቤታችንን ማጣት፣ ሁለተኛው ኪሳራ መንፈስ ቅዱስን ማጣት ነው። እመቤታችን የሌለችው መንፈስ ቅዱስ አላደረበትም። በፍጹም በሙሉ እምነት ነው የምነግራችሁ። እመቤታችን ቅድስት ድንግል ማርያምን የማያመሰግን መንፈስ ቅዱስ አላደረበትም። መንፈስ ቅዱስንም ያጣል። አላደረበትም። አድሮበት ከሆነም ተነስቶታል፣ ተለይቶታል። ይሄን የሚለው መጽሐፍ ነው፣ እኔ አይደለሁም። ወደ መጽሐፍ ቅዱስ እንሂድ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 41 ስታነቡ እስከ ቁጥር 44 ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። ልብ አድርጉ። ኤልሳቤጥ መንፈስ ቅዱስ የሞላባት የማርያምን ሰላምታ ከሰማች በኋላ ነው። የማርያምን ሰላምታ ስትሰማ አክስቴ ኤልሳቤጥ እንዴት ነሽ ስትላት መንፈስ ቅዱስ ሞላባት ይላል። ይገርማል። መንፈስ ቅዱስ እንዲያድርብን ከፈለግን እመቤታችንን እንዴት ነሽ ማለት አለብን ማለት ነው። ለሷ ሰላምታ ስናቀርብ ነው መንፈስ ቅዱስ የሚያድርብን ማለት ነው። ይሄ ወደታች ስትመለከቱ አሁን የመንፈስ ቅዱስን ስራ ደግሞ እናያለን። ኤልሳቤጥ መንፈስ ቅዱስ መላባት መቼ? የእመቤታችን የቅድስት ድንግል ማርያም ሰላምታ በጆሮዋ ስትሰማ፣ የእመቤታችንን ሰላምታ ስትሰማ መንፈስ ቅዱስ አደረባት። በጣም ጥሩ። መንፈስ ቅዱስ ሲያድርባት ኤልሳቤጥ ምን ሆነች? አረፋ ደፈቀች፣ መሬት ላይ ተንፈራፈረች፣ በማይታወቅ ቋንቋ ተናገረች፣ እሪ አለች። ምን አለች? የሚገርም እኮ ነው። ምንድነው እንትሩ ይሄ ሪአክሽን ምንለው ማለት ነው። የመንፈስ ቅዱስ ካደረ በኋላ ከመላባት በኋላ ኤልሳቤጥ ምን ሆነች? መጽሐፉ እንደዚህ ይለናል። መንፈስ ቅዱስ አደረባት፣ በታላቅ ድምጽ ጮሃ። በታላቅ ድምጽ ጮሃ ማለት እሪ ብላ ማለት አይደል።
አንዳንዱ እንደዚህ መስሏል ጮሁ እንደዚህ ይሆናል ይላል በጮህት የሚሸበር ከተማ የለም ወዳጅ በእምነት ነው እና ጮህች ማለት አሰምታ ተናገረች ማለት በሙሉ ልብ ማለት ነው በሙሉ ልብ በእምነት በመንሾካሾክ አይደለም በፈራተባ አይደለም አሰምታ ማለት አረጋግጣ በሙሉ እምነት በልበ ሙሉነት ተናገረች ምን ብላ መንፈስ ቅዱስ ከመላባት በኋላ በታላቅ ድምጽ ጮኻ እንዲህ አለች አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽ ፍሬ የተባረከ ነው የጌታዬ እናቱ ምትገርም ነች ኤልሳቤጥ በእውነት በጣም ምትገርም ነች ምንድነው ምራባውያኑ የጸነናቸው ኤልሳቤጥ ያለችውን ለማለት ምን ከበዳቸው ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ለምን አይሏትም አባታችሁ ለከሚለው ጸሎት በኋላ ለምን ይሄን አይሉም ኤልሳቤጥ እኮ ነው ያለችው ይሄንን መንፈስ ቅዱስ ሞልቶባት ነው ያለችው አራት ነገሮችን ነው የነገረችን አንደኛ ምስጋና ኤልሳቤጥ አመስግናለች ምን ብላ ከሴቶች መካከል የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው ብሩክት አንቲ ማንስ ወብሩክ ፍሬ ከርስኪ የማህፀንሽ ፍሬ ቡሩክ ነው አንቺም ከሴቶች መካከል ተለይተሽ የተባረክሽ ነሽ ለምን ከሴቶች አለች ከፍጥረት ሁሉ ነው መቤታችን ከወንዶች የሚበልጣት የለም ከሴት ያለችው ጾታዋ ሴት ስለሆነ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ይሄን ምስጋና እኛ እንልም በሰላም ቅዱስ ገብርኤል ብለን መቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ምን እንልሻለን ሰላምን ከኪሳችን አውጥተን አይደለም በገብርኤል ሰላምታ ነው ወዳጄ የተጻፈውን ነው መምሬ ገሌ ደረሱት አይደለም መጽሐፍ ቅዱስ ላይ ያለው ነው ስንጀምር መስክረን ነው እንዲህ ብላችሁ ጸልዩ ብሏል አዎ ብሏል አባታችን ሆይ እንላለን አዎ እንላለን በሰላም ቅዱስ ገብርኤል እንላለን ለምን ብሏላ ገብርኤል ሲያመሰግናት ዝም በል ለምን አላለውም እግዚአብሔር ኢየሱስ ብቻ ነው ጌታ ዝም በል አለው ገብርኤልን አላለውም በገብርኤል ሰላምታ ሰላም እንልሻለን በእኔ አይደለም በመላኩ በቅዱስ ገብርኤል ሰላምታ ልብ አርጉ ብላ ነው የምታመሰግነው ቤተክርስቲያን ኤልሳቤጥ አመሰገነቻት ኤልሳቤጥ የዚህች ቤተክርስቲያን ምሳሌ ናት ቤተክርስቲያን ነች እመቤታችን የምታመሰግናት ጌታን እንደምታመሰግነው የሱ የባህሪ ነው ምስጋናው የሷ ደግሞ የጸጋ ነው አንደኛው ምስጋና ነው የሚገርም ነው ቅድስት ቤተክርስቲያን ሁለቱንም ታመሰግናለች እንደ ኤልሳቤጥ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለችና እመቤታችንን የማህፀንሽ ፍሬ ቡሩክ ነው ብላ ማንን አመሰገነች ክርስቶስን ቤተክርስቲያናችንም ልክ እንደዚሁ ቅዳሴ ማርያም አላት ቅዳሴ እግዚም አላት ኤልሳቤጥ ከተናገረችው ውስጥ ትህትና ነው ትህትናዋ ምንድነው መንፈስ ቅዱስ ከሞላባት በኋላ ዘራፍ እሷም ሴት እኔም ሴት አላለች እሷም ሰው እኔም ሰው ደግሞ አላለች መንፈስ ቅዱስ ካደረባት በኋላ ትሁት ሆነች ተሰበረች ምን አለች የጌታዬ እናቱ ወደኔ ትመጪ ዘንድ እኔ ምንድነኝ እንዴት ነው እኔን ያከበርሽኝ እኔ ወዳንቺ መምጣት ሲገባኝ እንዴት አንቺ ወደኔ ትመጫለሽ ጌታ ሲጸነስ እሷ የለችም እመቤታችን ጌታን ከጸነሰች በኋላ የቅዱስ ገብርኤልን ቃል ሰምታ ነው አክስትሽ ኤልሳቤጥ እንኳን እነሆ ከጸነሰች ስንት ወር ሆናት 6 ወር ይሄን ቃል ለማረጋገጥ ሄደች ለማረጋገጥ ማለት አይታ ለማመን አይደለም ለማመስገን የእግዚአብሔርን ቸርነት አክስቷ ኤልሳቤጥን እንዴት ነሽ ልትላት ሄደች የገብርኤልን ቃል ሰምታ ጌታ የዕለት ጽንስ ነው ዮሐንስ የ6 ወር ጽንስ ነው የ6 ወር ጽንስ የጸነሰችውን ኤልሳቤጥን የዕለት ጽንስ ጌታን ያዘችው እመቤታችን ሄደች ልታያት እና ኤልሳቤጥ ምን አለች የጌታዬ እናቱ አለች በምን አወቀች መንፈስ ቅዱስ ስለሞላባት የጌታዬ እናቱ ብሎ የሚያመሰግነው ሰው መንፈስ ቅዱስ ያድርበት መንፈስ ቅዱስ ካላደረበት በፍጹም እድለኞች ናችሁ እመቤታችን የምታመሰግኗት ምን ስላደረባችሁ ነው መንፈስ ቅዱስ አመስግኑት እግዚአብሔርን በእውነት በደንብ አመስግኑት በጣም እድለኞች ናችሁ ያለ መንፈስ ቅዱስ ማርያምን ማመስገን አይቻልም ማርያም ምንድናት ማርያም አታማልድም ማርያም ምንድናት የሚልና አረፋ የሚያስደፍቅ መንፈስ ቅዱስ ቤተክርስቲያን አትሰብክም ትሁት የሚያደርግ የእመቤታችን እናትነት የሚናገር መንፈስ ቅዱስ ነው ትህትናዋን ነው የሚነግረን ሶስተኛው ኤልሳቤጥ ምስክርነት ነው መስክራለች ምን ብላ የጌታዬ እናቱ አለች የጌታዬ እናቱ ያለችው
የጌታ እናት አላለችም። አንዳንዱ ማርያም የጌታ እናት ይላል አሽቀንጥሮ ጥሎ ማለት ነው። የጌታዬ ነው ያለችው። እንደ ጌታን ብለ ማርያምን ለማለት ለምንድን ነው እንትምትለው የምታፍረው? ጌታ ያንተ ሆኖ ማርያም ማለት ትሆንልህ ነው የምትፈልገው? የጌታዬ የኔን ጌታ ወልዳ የሰጠችኝ እሷንም እመቤቴ ነው ምንላት። የጌታዬ እናቷ ነቻት አቅርባት ማለት ነው። አንዳንዱ ከወለደችው በኋላ ይላል በሽቶ ብልቃጥም ይመዝኗታል እመቤታችንን። ይገርም እኮ ነው። ለምሳሌ የሽቶ ብልቃጥ ይላል አንዱ ሲያበራራ ሽቶውን ከተጠቀምን በኋላ ብልቃጡን እንጥሏለናል። አረ ብልቃጡም ለቆራ ያለ ይሸጣል። ካላወቀው ሰብስብና ሽተው ሪሳይክል ይደረጋል። እንደገና ሽቶ ይሞላበታል። እንደሱ ማለት አይደለም። ይሄ ውለታ ቢስ መሆን ነው። ገበታ ገልባጭ፣ ወጪት ገልባጭ የበላበት ትሪ ላይ የሚታጠባል። ትሪውን አያከብረውም የበላበትን ማለት ነው። ገልብጦት ነው የሚነሳው። የወለደችውን እናቱን መርገጥ በጣም ያሳዝናል። ምን አደረገችው? የጌታዬ እናቱ ወደኔ ትመጪ ዘንድ እንዴት ይሆንልኝ? ምስክርነት ነው ይሄ። የጌታ እናት ድንግል ፈጣሪዋን ወለደችው። የእግዚአብሔር እናት ነች እመቤታችን። ሰው አይደለም የወለደችው። ይሄ ትልቅ ምስጢር ነው። ስለዚህ ይሄንን ምስክርነት ተናገረች። አራተኛውና የመጨረሻው በዚህ አንቀጽ የሉቃስ ወንጌል ምዕራፍ 1 ቁጥር 41 እስከ 44 ነው ያነበብኩት። ኤልሳቤጥ በመሰከረችው ምስክርነት የመጨረሻው ምስጢር ገለጸችልን። ምናልባትም እሷ ብቻ የምታውቀው እና እግዚአብሔር ሌላ የማያውቀውን ምስጢር ገለጠችልን። የሚገርም ምስጢር ምንድነው? ያ ምስጢር የሰላምታሽን ድምጽ በሰማው ጊዜ ጽንሱ በማህፀኔ ምን አደረገ? ዘሏል ብቻ አይደለም ወዳጄ፣ ዘሏል ብቻ ቢሆንማ ችግር ነው ይሉን ነበር። የጽንስ አለመርጋት ነው ይሉ ነበር። በደስታ እኮ ነው ያለው። በደስታ መዝለል ምን ማለት ነው? ሆር ቁርጠት መሰለ እንዴ? በደስታ ዘሏል፣ አመስግኗል። ዮሐንስ ምን አይነት ቅድስና ያለው ነብይ ነው! ለዚህ ነው ከሴቶች ከተወለዱ ከሱ የሚበልጥ የለም ያለው። የ6 ወር ጽንስ ሆኖ ለእመቤታችን የጸጋ ለልጇ ደግሞ የባህሪ ስግደት ሰግዷል። በማህፀኑ ነው። ሰው ከማህፀን እስከ 6 ወር ጽንስ ያንሳል። ካልተወለደ ጽንስ ተወልዶ እያነበበ እያወቀ እንዴት ለእመቤታችን ክብር አይሰጥም? አለመመረጥ ነው። ጽንሱ በማህፀኔ በደስታ ዘሏል አለች። ምስክርነት ነው። ይሄ ሁሉ ስራ የመንፈስ ቅዱስ ስራ ነው። ይሄን ሁሉ ኤልሳቤጥ የተናገረችው የዚህ ሁሉ የኤልሳቤጥ ብቃት ምክንያቱ መንፈስ ቅዱስ ነው። መንፈስ ቅዱስ ምክንያቱ የእመቤታችን የቅድስት ድንግል ማርያም ሰላምታ ነው። በኤልሳቤጥ መንፈስ ቅዱስ እንዲያድርባት ምክንያት የሆነው የማርያም ሰላምታ ነው። ማርያም ሰላም ስትላት የለም ኢየሱስ ብቻ ብላ ጆሮዋን አልደፈነችም ኤልሳቤጥ። የማርያም ሰላምታ ስትቀበል መንፈስ ቅዱስ በላባት። እኛም የማርያም ሰላምታ እንቀበላለን። የማርያም ሰላምታ ቅዳሴዋ ነው። የማርያም ሰላምታ ሰዓታቱ ነው። የማርያም ሰላምታ ውዳሴ ማርያም ነው። የማርያም ሰላምታ ስንሰማ ውዳሴ ማርያሙን ትርጓሜውን ስንሰማ፣ የማርያም ሰላምታ ስንሰማ ቅዳሴውን ስንሰማ፣ የማርያምን ሰላምታ ሰዓታቱን ስንሰማ ያኔ መንፈስ ቅዱስ ያድርብናል። ያኔ የተሰወረው ይገለጥልናል። ያኔ ትሁት እንሆናለን። ያኔ እንመሰክራለን። ወዳጄ ማርያምን ማጣት መንፈስ ቅዱስን ማጣት ነው። 2 ኪሳራ ከአራቱ። ሶስተኛው ኪሳራ እመቤታችን ቅድስት ድንግል ማርያምን ማጣት ከትውልድ አለመቆጠር፣ ከሰው ተርታ መውጣት። ይገርማል። ትውልድ አለመሆን፣ ከሰው ተርታ መውጣት ይሄንን ኪሳራ ያስከትላል። ቁጥር 48 ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እመቤታችን የቅዱስ ገብርኤልና የቅድስት ኤልሳቤጥን ሰላምታ ሰማች። ቅዱስ ገብርኤል የሰጣትን ሰላምታ ሰማች። ኤልሳቤጥም ያመሰገነቻትን ሰማች። ከዛ ምን አለች? ከሰማይ መልአክ ቅዱስ ገብርኤል ከምድር አክስቴ ኤልሳቤጥ አመስግናችሁኝ ብቻ አያበቃም፣ ከዚህ በኋላ ትውልድ ሁሉ ከዛሬ ጀምሮ ምን ይለኛል አለች። የሚገርም ነው። ከዛሬ ጀምሮ ማለት ይሄን ሰምቶ የገብርኤልን ቃል ሰምቶ የኤልሳቤጥን ቃል ሰምቶ ሳያፍር በልበ ሙሉነት ትውልድ ሁሉ ብጽዕት ይሉኛል። አይ ማርያምማ ብጽዕት ናት የሚላል። ብጽዕት ናት ማለት ብቻ አይደለም፣ በብጽዕናዋ ማመን ያስፈልጋል ወዳጅ። ብጽዕት ስለሆነች ምን አልካት?
አከበርካት ነው ተራ ሰው ናት አልካት። ዝም ብሎ በቃል መናገር ብቻ አይሆንም። ለብጽዕናዋ መታመን ያስፈልጋል። በብጽዕናዋ መማጸን ያስፈልጋል። ትውልድ ሁሉ ብጽዕት ይሉኛል። ትውልድ ሁሉ ማለት የሰው ልጅ ማለት ነው። የሰው ልጅ በሙሉ ብጽዕት ይሉኛል። የሰው ልጅ ከነዚህ ከሶስቱ ውጪ አይሆንም። በዓለም ላይ ሰው ከተፈጠረ በኋላ ጠፍቶ እንደገና ዘር ተርፏል። በኖህ ዘመን ማለት ነው። ወደ መርከብ ካስገባ በኋላ ከዛ በኋላ ሌላ ትውልድ የለም፣ ቀጥሏል። የኖህ ልጆች ሶስቱ ሴም፣ ካም፣ ያፌት። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት። ከዚህ ውጪ ሌላ ትውልድ የለም። ይሄ በሙሉ ብጽዕት ብሎ ያመሰግነኛል አለች። እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 9 ቁጥር 18 ላይ ከመርከብም የወጡት የኖህ ልጆች እነዚህ ናቸው፣ ሴም፣ ካም፣ ያፌት። የኖህ ልጆችም እነዚህ ሶስቱ ናቸው። ከነሱ ምድር ሁሉ ተሞላች ይላል። ይሄ ሁሉ ሰው ያመሰግነኛል። እሷን አለማመስገን ከትውልድ ሰውነት ወጥቶ ትውልድ አጋንንት መሆን ነው። እግዚአብሔር ከዚህ ይሰውረን። በቃ ማያመሰግናት ትውልድ አይደለም። እኔ አይደለሁም ብለው መጽሐፉ ነው። መክሰር ማለት ይሄ ነው። ከአጋንንት ጋር መደመር ማለት ነው። ወደ ነው በግድ ነው የምታመሰግናት። መጽሐፉ ነው የሚለው፣ እኔ አይደለሁም። ትውልድ ሁሉ ብጽዕት ይሉኛል፣ ያመሰግኑኛል፣ ያከብሩኛል፣ ደስ ይበልሽ ይሉኛል፣ ቅድስት ሆይ ለምኝልን ይሉናል። ይሄ ነው ብጽዕና ማለት። ይሄ ሶስተኛው ኪሳራ ነው። ስንት ኪሳራዎች ነው ያልኳችሁ? 4። የመጨረሻው እና አራተኛው ኪሳራ እመቤታችንን ማጣት፣ የእግዚአብሔርን አደራ መብላት ነው። የእግዚአብሔርን አደራ መብላት እንኳን የእግዚአብሔር አደራ የሰው አደራ ራሱ ከባድ ነው። አደራ ተብሎ ዕቃ ሲሰጣችሁ ያስፈራል። ይሄን ዕቃ ቶሎ ውሰድልኝ። ግን አንዳንድ ሌባ ሰው አደራ ብላችሁ ስትሰጡት እግዚአብሔር ይስጥልኝ ብሎ ይቀበላል። ምን ስለሆነ ነው? እናንተ አደራ ብላችሁ የሰጣችሁትን ዕቃ እግዚአብሔር ይስጥልኝ ብሎ ከተቀበላችሁ ቶሎ መቀበል አለባችሁ። ሌባ ሰው ይላሉ ኢትዮጵያውያን፣ ሌባ ሰው አደራ ሲሰጡት እግዚአብሔር ይስጥልኝ ብሎ ይቀበላል። አይፈራም። እና አደራ መብላት ደግሞ ከባድ። የእግዚአብሔርን አደራ መቆርጠም መጽሐፍ ቅዱስ ነው የሚለው። ትእዛዝ ማፍረስ፣ አደራ መብላት። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ለዮሐንስ እመቤታችን ቅድስት ድንግል ማርያምን ሲሰጣት ለዮሐንስና ለእመቤታችን ለቅድስት ድንግል ማርያም የተናገረው ነገር ነበር። እኔ በጣም የሚገርመኝ ለዚህ ዓለም አፍ መክፈቻ መንገድ ሲዘጋ ሲጀምር ድነቱን በእመቤታችን በቅድስት ድንግል ማርያም በኩል ነው የጀመረው። በመላኩ ብስራት ማለት ነው። አስፈቅዷት ይኩነኒ እስከምትል ድረስ ጠብቆ የሷ ፈቃድ ተጠብቆ ይሁንልኝ እንደ ቃል ይደረግልኝ እስክትለው በማህፀኗ አላደረም። ዝም ብሎ ማደር ይችላል። እንደተኛች እኮ በማህፀኗ ማደር ይችላል። እየተራመደችን በማህፀኗ ማደር ይችላል። ፈቃዷን ጠብቆ አስወድዶ ይሁንልኝ ስትል የጀመረው በዚህ ነው። ድነቱ ሲፈጽምም መስቀል ላይ እሷን አስቀምጦ ነው። አጀንዳውን ክፍት አድርጎት አልሄደም። የእመቤታችን ጉዳይ እንዴት ነው? እሱማ በቃ ትቷት የለም። መጨረሻ ላይ ዘግቶት ነው ሄደው የሷን አጀንዳ። መስቀሉ ላይ ሆኖ የተናገረው ንግግር ኢየሱስም እናቱን ይላል ይወደው የነበረውንም ደቀ መዝሙር ዮሐንስን ማለት ነው ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩንም እናት እነኋት አለው። ከዚያች ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። የሚገርም ነው። ዮሐንስ ወደ ቤቱ ይዟት ሄደ። ምን ስለተባለ? እናት እቺትና ስለተባለ። እናትነቴን አውርጃለሁ እያለ አይደለም። ከዚህ በኋላ እናትነቷ የእናንተ ነው። እናታችን እመቤታችን የምትሏት እናንተ ናችሁ። እሱም ደግሞ ተቀብሎ ይዟት ሄደ። ይኸውላችሁ በጽዋ ማህበር ጽዋ ከአንድ ቤት ወደ ሌላ ቤት የሚሄደው ምስጢሩ አንዱ እሱ ነው። የተወሰነ ቦታ ይቀመጥና ከዛ በኋላ ደግሞ ወደ ተረኛው ቤት ይኬዳል። ወደ ተረኛው ቤት ሲኬድ ጽዋው ይወጣል፣ ይገባል፣ ይወጣል፣ ይገባል። በሶስተኛው ነው የሚሄደው። በአንድ ጊዜ ውልቅ ተብሎ በቃ ጽዋውን ውሰዱት አንሱት አንሱት ተብሎ አይወጣም። እውነት ነው ሐሰት ነው? አረ በአንድ ይወጣል እንደ ጽዋ
የፍቅር ምልክት ነው። አንድ እንግዳ ያስተናገዳችሁ ሊሄድ ነው ብሎ ብድግ ሲል ቆይ ቁጭ በል እንደምትሉት ማለት ነው። የዛሬ ላይ አርገውና ድሮ እንግዳ ሊሄድ ነው እያለ ነው የሚቀመጠው። ወር ሊቀመጥ ይችላል። ነገ ሄዳለሁ ልጆቹ በሩ ክፍት ነው ምናምን ይላል። ግድ የለም ትሄዳለህ፣ ቁጭ በል ይሉታል። ትሄዳለህ፣ ችግር የለም በጠዋት ነው መሸኝ። ራቱን ይበላል፣ ይጫወታል። ኧረ በጊዜ ልተኛ ይላል። ቆይ ችግር የለውም። ከዛ ይተኛል። በጠዋት ብድግ ይላል። ምን ሆንክ ይሉታል። ሊሄድ ነው በሌሊት ልታስፈረድብኝ ነው እንዴ? ቆይ እህል አፍ ላይ አርግ ይባላል። ቡና ይፈላል፣ ቁርስ ይበላል። ከዛ ወግ ይጀመራል። ከዛ በኋላ ብድግ ይላል። አሁን ምን ልትሆን? ሊሄድ ነው። አሁንማ ፀሐይ ከሯል፣ ትንሽ ጥላይ ብረድ ይባላል። አይ ምናምን ይልና ደግሞ ቁጭ ይላል። አሁንም ደግሞ ብድግ ይላል። አሁንማ መሸ እንዴ? የጅብራት ልትሆን ነው ደግሞ ልታስፈረድብኝ ነው? በቃ አድረ ጠዋት ትሄዳለህ። እንደዚህ እየተባለ ነው እንግዳ የሚያድረው። እሱም ብድግ ይላል። መሰልቸት አለመሰልቻቸውን ቼክ ለማድረግ ማለት ነው። አሁን ግን እንደሱ አይደለም። ጠዋት ብታገኙት አንድ ሰው ከየት መጣ? ከአዲስ አበባ። መቼ ነው የምትሄደው ነው የምትሉት? ወዲያው አዲስ አበባ እንደሱ ነው የምንለው። ገና ሰውየው ሳይመጣ መቼ ነው የምትሄደው? የድሮ እንደዚህ ነው፣ እያግደረደሩ ነው። ጽዋውንም ከፍቅራቸው የተነሳ ነው። አያችሁ፣ በቃ ውሰዱት ይልና ተረኛው ብድግ አድርጎ ሊወጣ ሲል ቆይ ደግሞ ተመለሱ፣ ትንሽ ደግሞ ሊባላ ደግሞ ይወጣል፣ ደግሞ ተመለሱ። ይሄን የማያውቅ ሰው ብዙ ሰው አለ። ይዞ መሄድ በእመቤታችን የተጀመረው። ይዟት ሄደ። ስንት ዓመት ከሱ ጋር ተቀመጠች? 15 ዓመት። ዮሐንስ እድለኛ ነው። እኛ እኮ አሁን ንባብ ነው የምናነበው ስለ ማርያም። እሱ እኮ አጠገቡ ነበረች። ምን ተነጋግረው ይሆን ከዮሐንስ ጋር? ምን ብላው ይሆን? ምን አይቶ ይሆን? ይኸውላችሁ ከሌሎቹ ከአራቱ ወንጌላውያን የዮሐንስ ወንጌል የተለየ የሆነው እመቤታችን አብራው ስለነበረች ነው ይላሉ ሊቃውንቱ። በዚህ በስጋዊ ጾር በፈተና ጊዜ የሚታዘዘው የዮሐንስ ወንጌል ነው የሚደገም። ሕፃናትም አፋቸውን የሚፈቱት በዮሐንስ ወንጌል። የተለየ ጸጋ የእመቤታችን ጸጋ ይገለጣል እመቤታችን ዮሐንስ ወንጌል ላይ። 33 ዓመት ከ3 ወር እዛ 9 ወር አለ። 9 እና 3 12 1 ዓመት ይሆናል። 33 እና 1 ዓመት 34 ዓመት ይሆናል። 34 ዓመትና 3 ዓመት 37 ዓመት 37 እና 12 49 ዓመት። ከዛ 15 ዓመት ደግሞ በዮሐንስ ቤት ተቀመጠች። 49 እና 15 ስንት ይሆናል? 64። ውዳሴ ማርያም ላይ ሰአሊ ለነ ቅድስት ቅድስቶ ይለምኝልን የሚለው 64 ነው። ሊቃውንቱ በዚህ ነው ያስቀመጡት፣ በእድሜዋ ማለት ነው። ቤታችን 64 ዓመት ኖራለች። ስለዚህ ዮሐንስ ይዟት ሄዷል እመቤታችንን። አደራውን አልበላም። አንዳንድ ሰዎች ምን ይላሉ? ታዲያ ለዮሐንስ ነው እንጂ የተሰጠችው ለኔ ነው እንዴ? ምን አገባኝ እኔ የሚሉ። በዮሐንስ ለኛ ነው የተሰጠችው። የወከለን ዮሐንስ ነው። መጽሐፍ ቅዱስ ይኸው አንዱ በአንዱ እንደሚሰጥ ሲነግረን በዚህ በኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ እንዲህ የሚል ቃል አለ። እግዚአብሔር ሙሴን ወደ እኔ ወደ ተራራው ውጣ በዚያም ሁን አለው። ሙሴን ለምን? ሙሴ የህዝብ መሪ ነው። ህዝቡን ሁሉ ናውጣ ማለት በጣም ከባድ ነው። ህዝቡን ሁሉ ማለት ነው። ስንት አይነት ሰው አለ፣ የሚሰማለም አይሰማለም፣ ይጠራጠራለም ይክዳል። እና ሙሴ የህዝብ መሪ ስለሆነ ና አለው። ና ወደ ተራራው ውጣ በዚያው ሁን እነሱን ታስተምርበት ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጣለሁ አለው። በነገራችን ላይ ጽላት ታቦት የሚለውን ቃል ለመጀመሪያ ጊዜ የተናገረው እግዚአብሔር ፍጡር አይደለም። ጽላትና ታቦት ጣዖት ነው ከተባለ የመጀመሪያ ጣዖት አስተማሪ ማሊዮን ነው ማለት ነው። አዎ ጸቡ ከእግዚአብሔር ጋር ማመልከቻ ጽፈን እኛ ጽላት ይምጣልን ብለን አይደለም እግዚአብሔር የሰጠን። አሁን ነው እኛ ማመልከቻ ለጠቅላይ ቤተ ክህነት ምንጽፍ። እሱም ደግሞ እንዲቀረጽ ፈቃድ ስለተሰጠው ነው። መጀመሪያ ታቦት ጽላት ያለው እግዚአብሔር እኛ አይደለም። ህዝቡን እንድታስተምርበት አለው። ምን ጽላት? እንዴት ነው ማስተማር? ይሄው በጽላቱና በታቦቱ ዙሪያ ሆነን አይደል የምንማረው? ከዚህ ውጪ ትምህርት የለም። በምናምን ቦታ የለም። በዙሪያው ሆነ እንድታስተምርበት የድንጋይ ጽላት እንድሰጥህ ናውጣ አለው። ሰጠው። ትእዛዛቱ ስንት ናቸው? 10። ለማን ነው የተሰጡት? ለሙሴ። ታዲያ ለሙሴ ነው የተሰጡት። እኔ ምን አገባኝ ትላላችሁ? 10ቱ ትእዛዛት አንዱ አትግደል ነው። ለሙሴ ነው የተሰጠው። የራሱ ጉዳይ ብለህ ብትገድል 10ቱ ትእዛዛትን ተቀብለዋል ሰዎች። የሉም እኮ እዛ ቦታ ላይ ማ የተቀበለውን ነው የተቀበሉት? ሙሴ። ሳይኖሩ 10ቱ ትእዛዛትን ተቀበሉ። ሳይኖሩ እመቤታችንን መቀበል ለምንድን ነው የፈሩት?
ማርያምን ለመውሰድ አትፍራ እያለ መጽሐፍ ሕግ በሙሴ ተሰጥቶ ነበር ይላል። ራሱ ክርስቶስ የዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ሕግ ለሙሴ አይደለም ያለው። ሕግ ምንድነው ያለው? በሙሴ ተሰጥቶ ነበር። ሕግ በሙሴ ተሰጠ። እመቤታችን ደግሞ በዮሐንስ ተሰጠችን። እሷን መያዝ ማክበር አደራ መጠበቅ ነው። እመቤታችንን አለማክበር አለመያዝ አደራ መብላት ነው። ይሄ ደግሞ አራተኛው ኪሳራ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። አራቱ ኪሳራዎች ይቆየን። እግዚአብሔር ይስጥልን።